ደብተራዎች በውሻ ላይ ይደግማሉ የውሻ ስጋ ፈትፍተው ያበላሉ መስተፋቀር የዝሙት መንፈስ ሲሆን የውሻ ሀፍረተ ስጋ ወይም ደግሞ የውሻ ብልት እንደ ዱለት ቀጥቅጠው የሚያበሉ የዝንጀሮን ብልት የሚያበሉ አሉ ያይጥም ስጋ የሚያበሉ አሉ እንደየ ድግምታቸው ይለያያል ግን የባሰ የሚሆነው ግን መጥፎነቱ እንስሳው አብሯችሁ የሚኖር ከሆነ ነው የተደገመበት እንስሳ ግን ደግሞ በድግምቱ መንገድ ሲኬድ ደግሞ ከእርግብ ከዋኖስ ጀምሮ ከወፍ ጀምሮ እስከ እንስሳ እስከ በሬው ድረስ የቤት እንስሳቶች የሚባሉት ማለት ነው አጠቃላይ ይሰራባቸዋል ድግምት ጉንዳን ሁሉ ሳይቀር በረሮ ሁሉ ሳይቀር እንደ አንደርቢ ተደርጎ ይላካል ወፍ ወደ ሰው እርሻ በግሪሳ መልክ ይላካል ግሪሳ ማለት ግር ብሎ የሚመጡ ወፎች ማለት ነው በአንድ ጊዜ መተው ማሳውን ይበሉታል ፌንጣም አንበጣም ይላካል ቀማልም ቁንጫም ምንም በድግምት መልክ ይላካል አንደርቢ ይባላል ይሄ ሰላቢ መንፈስም ይባላል ይሄንን ደግሞ ስንናገር ሰምተው የማያውቁ ትምህርት ሰምተው የማያውቁ እንደው በቃ እንደው ቤት ውስጥም በንጽህናችን ምክንያት ቁንጫም ከመጣ መንፈስ ነው ልትሉ ነው ይላሉ አላልንም እኛ ምንለው ምንድነው እናንተ ነፍሳችሁ የምታቀው ነገር አለ እናንተ ውስጥ ይሄ ነገር ለምንድን ነው ከኛ ቤት የማይጠፋው ለምንድን ነው የቤቱ ጠረን የሚቀየረው ለምንድን ነው ይሄ ነገር እንደዚህ ሆነው ምክንያቱ ምንድነው ብላችሁ ቼክ አድርጉ እንጀራውን ትቶ መሶቡን የሚበላ ከመጣ ምን ትሉታላችሁ መሶቡ ተቀዷል እንጀራው ግን አይነካም አንዳንድ ጊዜ ምልክቶች አሉ ፓንት ሲቀደድ እዚህ ብብት አካባቢ ካናት ያለ ተቀዶ ሲወሰድ አንገት ላይ የሆነ ቦታ ላይ ምናምን ካልሲ አንድ እግር ካልሲ ሲጠፋ በር ላይ ያስቀመጣችሁት እግራችሁ ታጠባችሁበት ሳሙና አሁን አይታችሁት አሁን ሲጠፋ ከተሰጣ ልብስ ላይ መካከል አንድ ልብስ ሲጎድል የጡት ማሳዣ ሲሰረቅ እንደዚህ በስጦታ መልክ ስካርፕም ምንም ጡት ማሳዣም ካናት ያለም ተሰጥቷችሁ መጥቶ ከዛ በኋላ ያስጦታ ከመጣበት ጊዜ ጀምሮ ምን እንደተፈጠረ ምንም የማታውቁ ከሆነ እንግዲህ ተይዛችኋል ተበልታችኋል ማለት ነው ስጦታዎች ሁሉ ድግምት የለባቸውም ግን ድግምቶች በስጦታዎቹ ይመጣሉ ይሄንን ነው ያልን ያለ ነው መተት ቀናንባታ ለምን ዋ ቀናንባት ቤሰራች ከራለች በአገር ለአገር ትሽከረከራለች ያሽከረከራታል ልጇ መተት ትሽከረከራለች ቀናን በልብስ ነው ቀናን በልብሷ በቤቷ በኑሯ በልጆቿ አዎ ልጆቿንም ልናሳብን ነበር ጸሎቷ ሄዳለች አተኛም ለሊት እንቅልፍ የላት ኪዳኑ ማህሌቱ ልጆቼን አገሬን ትላለች በቃ ልጇ ያሽከረክራታል በአየር 4-5 አሁንም ሊወስዳት ነው ወዴት አገር አሜሪካ በቃ ታዲያ ምን አሜሪካ እኮ መሄድ መንግስተ ሰማያት እንደኛ እንድታክ እክክ መንደሩ ይኸውላችሁ መንደር ላይ ያሉ የመንደር አዳጊዎች ለብዙ ሰዎች እንቅፋት ናቸው ምክንያቱም ከተንኮል ጋርና ከጣዖት ጋር ያደጉ ቤተሰቦች ደንቃራውን እከካቸውን ክፋታቸውን ቡዳነታቸውን ለማካፈል ነው የሚሮጡት ሰው ያለውን ነው የሚሰጠው ክፉን ተቀብለን ክፉን ለመስጠት ደግሞ እድለኞች ሆነናል ታበላለች ታጠጣለች እሷ ምን አላት አሁን ታብላታ ተሰጣለች ቀናንባታ ቤቷ ሙሉ እንዴ ላብሳኒ አውልቃ እየሰጠች እያበላች ተስጣ ቀናና ለምን እንደኛ እንድታክ ወደታች እንድትወ አንተ ማን ያለው አንተ የሱዳን መተት ምን አርጉት የተባለ ክርስቲያንና ሙስሊምን አጣሉት ነው እሺ በቃ በምንድን ነው የገባችሁበት በአምቧ ጠርሙስና በግማሽ ሊትር ውሃ እሺ ከዛ በኋላ በምግብ ደግሞ እንዳይሰራ ተደርጓል እንዳይሰራ ሌላ ማን ያለው መጀመሪያ ድሮ በፊት የነበረው እሺ ልጁ ሙስሊም ነው እንዴ አው ሙስሊም ጥርት ያለ ሙስሊም ወዳይስ እኮ ጥርት ያለ ሙስሊም ነው አለ እስኪ አሻርክ ምንም አይልም ምንም እስኪ ና ወደ ላይ አውጣው እስኪ ከፍ ጥርት ያለ ሙስሊም ነው ስሙ ማን ነው ሰይድ ነው ስሙ ሰይድን ምን አረጋችሁት እስኪ ሰይድን በቃ በግድ ክርስቲያን እንዲሳደብ እያደረግን ነው እሺ አባቱ ደግሞ በገብርኤል ስም አርዷል እሺ በቃ ያ ነገር ስላለ ነው እንጂ አገር ምን አለና በጣበጥ ነው ልጁን አጋጋለን እሺ
በቃ እሱ ደግሞ ይሄ ቁርአን ላይ አትወዳጁ የሚለውን አነበበ። ምን የሚለውን? አትወዳጁ ከሌላ እምነት ጋር አትወዳጁ በቁርአን መንገድ ነው። የሆነ ሰዓት ላይ የሆነ አንቀን ከበፊትም ሰይጣን ነበረበት። አነቅ ነው ምኑን ያነቃችሁ? ሙሉ ሰውነቱን በቃ ትንፋሽ አሳጠር ነውና ሞቼስ ቢሆን ኖሮ ምንም ሳልሰራ ምንም ሞቼ በወስ ኖር ብሎ ነው በዛን የሰለም። ዛሬ ሰይድ ወደዚህ እንዴት ሊመጣ ቻለ? አባቱን ያመጣው አለ። አባትየው አለ። የራሱ የሰይድ አባት እዚህ አለ። አባትየው ሙስሊም ነው። አባቱ ሙስሊም። እስኪ የሰይድ አባት የሱ አባት ማን ነው? የልጁ አባት ደሊል ነው ስሙ። ደሊል ና እስኪ ደሊል። እንግዲህ እንዳናሳልም ሙስሊም ነህ ና ሰላም በለኛ። አይዞኝ አታልቅስ፣ ጠላት ያልቅስ። አይዞኝ ደሊል ሙስሊም ነህ። ልጅ ነው ምንድነው ልጅ የሆነው? በቃ 7 ወሩ ማን እንዳደረገ ቢያለቅ ምንድነው የሆነብህ? ከዛ በኋላ በቃ እንደዚህ ነው ሆነ። በቃ በየቦታ ደክሜ ያለው ባለቤቱ ቦታ። እስኪ የት ደክመሃል ደሊል? ቁርአን ቦታ እጅ ያለው ቁርአን ተቀርቷል። ገብርኤል እጅ ያለው ጸበል፣ ሌላ ሰላምባም ይዝም እጅ ያለው በየቦታ ምን የቀረኝ ቦታ የለኝም። ይኸው ልጅን እንደዚህ ያደረገው ሰይድን መተት ነው። አብልቶ አጠጥቶት ነው እንደዚህ አፍዘው ቁጭ ያደረጉልን። ተማሪ ነው። ምንድነው የሚማረው? ኤሌክትሪክ ዝርጋታ። እሺ። እና አንዳንዴ ደግሞ ዲኮር ምናምን ይሰራል ከልጆች ጋር። አሁን አንተ ሙስሊም ነህ። እዚህ መጥተህ ልጅ ተፈውሶ ይሄዳል። እግዚአብሔር ከፈቀደልህ ክርስትናውን መቀበል ትችላለህ። አይ ካልክ ደግሞ እግዚአብሔር መሐሪ ነው። ሁሉንም የፈጠረ እሱ ነው። ፈውሱን ይዞ መሄድ ይቻላል። ወደዚህ የመጣችሁትም ለዚህ ነው። ቤተ ክርስቲያን ሙስሊም ክርስቲያን አትልም። ማንም ሰው ታሞ ቢመጣ አገልግሎቱን ትሰጣለች። እንደውም ከኛ በተሻለ አህዛብ ወይም ደግሞ ሙስሊሞች እየተፈወሱ ይሄዳሉ። እዛው ደግሞ ክርስትና የሚነሱም አሉ። ከዚህ በፊት ስናገር ሰምታችኋል አይደል? የኔ ባለቤት ራሱ ሙስሊም ነበረች። ታማ አጥምቂያት አስጠምቂያት እመቤታችን ምራልኝ ክርስትና አስነስቻት ነው የተጋባ ነው። ትላንት ሙስሊም የነበረችው አሁን ክርስትና ተነስታ ተጋብተን 3 ወልደን በሷ ላይ ነው ቅስና የተቀበልኩት። እግዚአብሔር ቤት በኩል እንደሚጠራ አናውቅም። አሁን እኔ ዛሬ እናንተን የማገለግልበት ክህነት የተቀበልኩት ትላንት ሙስሊም በነበረችው በባለቤቴ በኩል ነው። እግዚአብሔር መንገዱ ብዙ ስለሆነ ማንም መጥቶ ይዳን። አይዞኝ እንግዲህ እሺ። ልጁ ምን ልታረጉት ነበር? በስላሴ ይሻላል። በቃ አስገደለው። በቃ እኮ ጨርሰናል። ልታስገድሉት? ጨርሰናል እኮ ጨርሰናል። ሌላ ምን አረጋችሁት? እስኪ ልጁን ዘሩ በቃ ዘሩን ጨፈጨፍን። እሺ ከ15 ዓመት ጀምሮ ሰይጣን በሰይጣን ነው መጀመር የተላከበት። እሺ ተንበርከኩላችሁ። ተንበርከኩ። በስርዓት ተንበርከክ። በልጥራ በስላሴ ስም በሉ። በስላሴ ስም፣ በመድኃኒዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም ሁላችንም ለቀናል። በስላሴ ስም በሲኦል ታስረናል። የዘጋነውን እድሉን አስገድለናል። በቃ እድሉን የፈለጋችሁት እድሉን ከፍተናል በሉ። ከፍተናል በል። 7 ጊዜ ጮና አውጡ። 1 ቀጥል፣ 2 ቀጥል፣ 3 ቀጥል፣ 4 ቀጥል፣ 5 ቀጥል፣ 6 በኔ መጨረሻ ገንዝና ቅዱስ ገብርኤል በስላሴ ስም ሲኦል ያወርድ። እግዚአብሔር ይመስገን። እንግዲህ እንዴት አድርገን አማተብ እንበለው? እንግዲህ እስኪ ብድግ በል። አይዞኝ ብድግ በል። ደህና ነህ? አልሐምዱሊላህ። ደህና ነህ? አልሐምዱሊላህ ደህና ነኝ። አልሐምዱሊላህ ደህና ነኝ። አሁን መቼም እንደለመደ ነው። ማን ነው ስምህ? ሰይድ። እንግዲህ በመተት ተይዘህ እሱን አፍዞ ቁጭ ያደረገ አንተ ሙስሊም ነህ። እንደውም ቅድም መንፈሱ ጥርት ያለ ሙስሊም ነው ያለው። እንግዲህ ኪዳነ ምሕረት ምራሃለች የመጨረሻ ታድርግልህ በሉት። እንግዲህ ልጆትን ይዘውት ሄዱ። እሺ አይዞህ
ልጁ ንስሐ ገብቶ አብሮኝ ያገለግል ነበር። ለሀብትና ለስልጣን ለማሰራት ብሎ ያልዞረበትና ያልሄደበት ደፍተራ ጋር የለም። በመጨረሻ አንድ ደፍተራ ጋር ሄዶ ደፍተራውን ሲጠይቀው የምሰራልህ ከተወለደ 40 ቀን ባልሞላው በጨቅላ አራስ ልጅ ጭንቅላት ነው፣ ግን የአራስ ልጅ ጭንቅላት በቀላሉ አይገኝም አለው። ልጁም ጨካኝና ደፋር ነው። ለደፍተራው ችግር የለውም የአራስ ልጅ ጭንቅላት ፈልጌ ያመጣለሁ አለ። እሱም አምጣለው። ልጁም በመጀመሪያ ቀጨኔ መድኃኔዓለም ያለው ዘላቂ ማረፊያ የሚለው መቃብር ቦታ ሄዶ እዛ መቃብር ቆፋሪ ከሆኑት አንዱን አግኝቶ ገንዘብ ሰጥቶ አናገረው። መቃብር ቆፋሪውም ከሞቱ 40 ቀን ያልሞላቸው ጨቅላ ህፃናትን ፈለገለት፣ አላገኘም። ቀጨኔ መድኃኔዓለም ሲያጣ መርካቶ ተክለ ሃይማኖት መጣ። እዛም መቃብር ቆፋሪዎችን ገንዘብ ሰጥቶ አናገራቸው። አንዱ ችግር የለውም ጥቂት ቀናት ስጠኝ እንጂ አገኝልሃለሁ አለው። በዚህ ተስማሙ። ከተወሰነ ቀን በኋላ መቃብር ቆፋሪው ማታ ደወለለትና ና ቶሎ አግኝቼልሃለሁ ውሰድ አለው። እሱም ሄደ። ልጁም በጥቁር ፌስታል ቋጥሮ አምጥቶ ሰጠው። ልጁ ፌስታሉን ከፍቶ ሲያይ ያመጣለት 40 ቀን የሞላው የጨቅላ ህፃን ልጅ ጭንቅላት ሳይሆን የትልቅ ሰው ጭንቅላት ነው። እሱም ይሃዩንም ብሎ መለሰለት። እዛው መርካቶ አቡነ ተክለ ሃይማኖት ቤተክርስቲያን ገብቶ በሰራው ስራ ተጸጸተ። በድርጊቱም ንስሐ ገባ። ከኔም ጋራ ለረጅም ጊዜ አብሮኝ ያገለገለ። ይህንን የነገርኳችሁ ሰዎች ለሀብትና ለስልጣን ብለው የሚሄዱበትን ክፉ መናፍስታዊ መንገድ እንድታውቁ ነው። በነገራችን ላይ ይሄ ልጅ 40 ቀን ያልሞላው የጨቅላ ህፃን ልጅ ጭንቅላት አጥቶ እንጂ ያኔ ቢያገኝ ኖሮ ወስዶ የሀብትና የስልጣን መተት ያሰራበት ነበር። ለምሳሌ ይሄ ልጅ በዚህ መንገድ የሀብትና የስልጣን አሰርቶ ባለስልጣንና ባለሀብት ቢሆን ኖሮ ለህዝብም ለሀገርም አይጠቅምም። ስልጣን ቢይዝ ህዝብን ሲበድልና ሲገድል ነው የሚኖረው። አንዳንዴ ወደ ህዝብ በሀብትና በስልጣን የመጣንበት መንገድ ወሳኝ ነው። ባለሀብቶችና ባለስልጣኖች አልሚም አውዳሚም የሚሆኑት ከመጡበት መንገድ አንጻር ነው። ለህዝባቸውና ለሀገራቸው ጨካኝ የሚሆኑት በዚህ የጭካኔ መንገድ ስለሚመጡ ነው። የወለላይቱ እመቤት ልጆች ለአብነት የደብረ ዘይቱን የቆሪጥ አጋንንት የነገርኳችሁን ታሪክ አነሳው እንጂ በከተማችንና በየክፍለ ሀገሩ ስንት አጋንንት ጎታቾችና የሀብት መተት መታቾች አሉ። በአሁን ጊዜ ለቤተ ክርስቲያናችን ለሀገራችንና ለህዝባችን ስጋት ከሆኑት ውስጥ አንዱ ጠንቋይና አስጠንቋይ አጋንንት ጎታችና መተት መታቾች ናቸው። እነሱ እስካሉ ድረስ ቤተ ክርስቲያናችን ሀገራችን ሰላም አይኖራትም። እኛም ረድኤት በረከት አይኖረንም። ህይወታችንም ሰርጓጉጥ የበዛበት የድጥ መንገድ ነው የሚሆነው። በህይወት መንገዳችን ላይ እየወደቁ እየተነሱ እየሞሉ እያፈሰሱ መሄድ ነው። የሰውን እድል በመተት እየወሰዱ ሀብታም ከሚሆኑ ሰዎች ሌላ በቆሪጥ አጋንንት ሀብታም የሚሆኑትም ቁጥራቸው ብዙ ነው። ኃያሉ መድኃኔዓለም ከዚህ ይሰውረን። ቅኔ ነበር የሚማረው። ቅኔ ነው የሚማረው። ጎንደር ወስደዋለሁ። አንዴ ገዳም አንከራትተዋለሁ። እንዳይማር ነው። ከቤተሰብ ጋር አላስማማው። እሺ ይጨንቀዋል። ራሱን አጥፋት ራሱን አጥፋት ታሰኘዋለህ? አዎ ሊያጠፋ ነበር። በምን ሞከርክ ራሱን ለማስጠፋት? ታንቆ ራሱን ሊያጠፋ ነበር። ታንቆ ቃሉን ይሰውርበታለን። ሁሌ ያለቅሳል። መልካ ኢየሱስ ይጠፋል፣ መልካ ማርያም ይጠፋል፣ ድጋሜ ይከልሳል ይላል። ከነገ ዛሬ ይይዛል ይላል። ትሰውሩበታላችሁ፣ ታጠፉበታላችሁ። አዎ የእኛ ቤተ ክርስቲያን ሊቅ የተባሉት ግን በመናፍስት ውጊያ ያለማወቅ ዝቅ ያሉት አይነ ጥላ የለም ይላሉ። ያውቁታል እኮ። ይኸው ይህንን የመሰለ ሊቅ እንዴት እንደሚያደርግ ቃለ እግዚአብሔር ያጠፋባቸዋል፣ ዜማ ኮን የገለብጥባቸዋል። የሚያውቁትን ነገር ሰው ፊት ደፈር ብሎ እንዳይናገሩ ፍርሃት ይለቅባቸዋል። ይሄ የብዙ የቤተ ክርስቲያን አባቶቻችን ወንድሞቻችን ችግር ነው። አብዛኛው በአይነ ጥላ የተጠቃ ነው። አይነ ጥላ። እሺ አይነ ጥላ። ሌላ ማን ያለው? ምን አደረጋችሁት? ምን አረከው?
ምን እንዳያረግ? እንዳይማር። ምንድን ነው የሚማረው? የአብነት። እሺ የአብነት ምንድን ነው የሚማረው? ቅኔ ነበር የሚማረው። ቅኔ ነው የሚማረው። ጎንደር ወስደዋለሁ አንዴ ገዳም አንከራትተዋለሁ። እንዳይማር ነው። ከቤተሰብ ጋር አላስማማው። እሺ ይጨንቀዋል። ራሱን አጥፋ ታሰኘዋለህ? አዎ ሊያጠፋ ነበር። ሞክረ ነበረ? አዎ። በምን ሞከርክ ራሱን ለማስጠፋት? ታንቆ ራሱን ሊያጠፋ ነበረ። ታንቆ? አዎ ተክለ ሃይማኖትን ይወዳቸዋል። እንደ ተክለ ሃይማኖት ነው የሚለው። እሺ ቤተሰቡን ቢያመልካለ እሱ ግን አይቀበልም። እሺ ቅኔ ተቀኝቷል? ኧረ አልተቀየም ገና እየተነገረ ነው። እሺ እየነገረ ነው። እሺ ያዘውን አስጠፋበታለሁ። ያዘውን ሁሉ ነው ማስጠፋ። ግሱን ሁሉ ታስጠፋለህ? አዎ ያለቅሳሉልኝ። ይሄ ደግሞ የኛው ሰው ነው። የቤተ ክርስቲያን ልጅ ነው። የቅኔ ተማሪ ነው። በቤተ ክርስቲያናችን የቅኔ ተማሪዎች አብዛኞቹ ወደ መጻሕፍት ቤት ይሄዳሉ። ቅኔውን ካወቁት መጽሐፉን ለማመስጠር ስለማይቸገሩ ቅኔ ተቀኝተው ካበቁ በኋላ ጀግኖቹ ወደ መጻሕፍት ቤት ይገባሉ። ከዛ በኋላ ብሉያትን አዲሳትን ተምረው አቡሻህር፣ መጽሐፈ መነኮሳት፣ መጽሐፈ ሊቃውንት ደስ ያላቸውን ተምረው ሊቅ ይሆናሉ። ሌሎቹ ደግሞ አቋቋም ቤት ይገባሉ። ምን ነበር ሊማር ያሰበው? መጽሐፍ ነበር፣ ትርጓሜ። አሁን ወደ ቤተክርስቲያን የመጣው በቅርቡ። አሁን ወደ ቤተክርስቲያን የመጣው ምንኩስና ይፈልጋል። መመንኮስ ይፈልግ ነበር? አዎ እኔ ሰራሁለት። ሰራለት? አዎ። አይነ ጥላው ስንት ዓመት ነው ከሱ ጋር? ከልጅነቱ ነበረ። ስንት ዓመቱ ነው ልጁ? አንድ ነው። 21 ዓመቱ። አዎ። የኛ ቤተ ክርስቲያን ሊቅ የተባሉት ግን በመናፍስት ውጊያ ያለማወቅ ዝቅ ያሉት አይነ ጥላ የለም ይላሉ። ያውቁታል እኮ። ይኸው ይህንን የመሰለ ሊቅ እንዴት እንደሚያደርግ ቃለ እግዚአብሔር ያጠፋባቸዋል። ዜማ ኮን የገለብጥባቸዋል። የሚያውቁትን ነገር ሰው ፊት ደፈር ብሎ እንዳይናገሩ ፍርሃት ይለቅባቸዋል። ይሄ የብዙ የቤተ ክርስቲያን አባቶቻችን ወንድሞቻችን ችግር ነው። አብዛኛው በአይነ ጥላ የተጠቃ ነው። ይኸው እንደዚህ እንግዲህ አሁን አይነ ጥላ አብሮ ቢቆይ ኖሮ መጻሕፍት ቤት ቢገባም ያዞርበታል። ለራሱም ለቤተ ክርስቲያንም እንዳይሆን ያደርገዋል። መጨረሻ ምን ልታደርገው ነበር? ላሳብደው ነበር። እሺ ላሳብደው ነበር። ከቤተሰቦች ጋር ዳይስ ማድረጋለሁ። ገዳም ይገባል፣ ይወጣል፣ የሆነ ቦታ ይሄዳል፣ ይወጣል፣ ጎንደር ይሄዳል፣ ይወጣል። ያዘው ያስጠፋበታለሁ። ድምፁ እንደምንም እንዳይሆን ነው የማደርገው። ይዤዋለሁ። ድምፁ ለዜማ እንዳይሆን ድምፁን ይዛል። ያለቅሳል። እስኪ ወንድ ሴት አይነ ጥላ አይነ ጥላ ሴት ነሽ? ወንድ ሴት ነሽ? ኧረ እስኪ በድምፅሽ አውሪኝ። በስላሴ ስም ይዤሻለሁ። አይነ ጥላ እንደ ባልሆነሽ ቁጭ አልሽ። ትፈትኛለሽ እየመጣሽ። ሰላም ለኪ ደግማል ይተኛ። እሺ ምነው የጠራኸኝ ጌታ ዝም አልከኝ ይላል። ምነው ረሳኸኝ ይላል። የጠራኸኝ አምላክ ምነው ዝም አልከኝ ይላል። ያኔ አትመጪም? አትፈትኚውም? አልፈትነውም። ከጎንደር እንዴት ወደዚህ መጣ? እዚህ ነበር ቢማረው። ጠፍቶ ሄደ ከቤተሰቦቹ ጎንደር ሊማር ብሎ። ቅዱስ ሚካኤል ወደዋል ቤት አገኘ። እዛ ደግሞ ደግሞ ጥሎ ደግሞ መጣ። ጦርነት ሆነ ብሎ መጣ። አታስቀምጪውም? ኧረ አላስቀምጠውም። ይህቺ ነገረኛ አይነ ጥላ ይህን የመሰለ የቤተ ክርስቲያን ልጅ ይዛ ስታሰቃይ እኮ ያሳዝናል። በጣም ያሳዝናል። እሺ ቤተሰብ ዛር አላችሁ? የሚያመልኩ አለ ቤተሰብ። እሺ ዛር የቤተሰብ ዛር ጠቋር፣ አዳልሞቴ፣ መሰንጋላ፣ ጨሌ በእናት በአባት ያለ በእናት በአባት ትገበር ነበር? አዎ። ምንድን ነው የሚገብሩ? ይገብሩ ነበር፣ በግ ይገብሩ ነበር። እሺ ልጁ ምንድን ነው የምታደርጉት? ከቤተሰቡ ጋር እንዳይስማማ እድሉን ይዘጋለ። ከጓደኞቹ ጋር እንዳይስማማ የሆነ ነገር ጀምሮ እንዲተው ቃሉን ይዘውርበታለን።
ሁሌ ያለቅሳል። መልካ ኢየሱስ ይጠፋል፣ መልካ ማርያም ይጠፋል፣ ድጋሜ ከልሳለ ይላል። ከነገ ዛሬ ይይዛል ይላል። ትሰውሩበታላችሁ፣ ታጠፉበታላችሁ። አዎ ያሳዝናል። ቤተ ክርስቲያናችን ይህንን መረዳት አቃታችሁ። አባቶቻችን የራሶቻቸውን ልጆች የተጎዱትን በስውር በውስጥ በአይነ ጥላ በዛሩ የተጠቁትን ማወቅ አቃታቸው። እሺ ትሄዳላችሁ ሁላችሁ። አይነ ጥላ የቤተሰብ ዛር ተንበርክኮ ወደ ኋላ ጠጋ። ሁላችሁም ነው የምትሄዱት። በስላሴ ስም በሉ። በኃያሉ በመድኃኒዓለም ስም በሚወዳት በድንግል ማርያም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በዛሬው ዕለት በዋሉት በአቡነ ገብረ መንፈስ ቅዱስ ስም የቤተሰብ ዛር እድሉን አይምሮውን እውቀቱን የያዝኩኝ ሴት አይነ ጥላ ሁላችንም ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋኑን እድሎቹን የዘጋኑን አይምሮውን በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። መድኃኒዓለም ይፍረድብን። በል 7 የጮህ እናውጡ። አንድ ላይ ተነስ። 1 ቀጥል 2 3 4 5 6 ገንዝና የቅዱስ ገብርኤል በስላሴ ስም ሲኦል ያወርድ። ኪዳነ ምሕረትን አመስግኑ። ወይ ታምረ ማርያም እና እስኪ ብድግ በላይ ይዞኝ ተው ሊቆ እመቤቴን አመስግን። እግዚአብሔር የባርክን መብራት በረከተ እስጢፋኖስ በረከተ ቅዱስ ያሬድ ይደርብህ። ማን ነው ስም? ክርስትና ስም ንገረኝ። ወልደ ሰንበት። የቅኔ ተማሪ ነህ? አዎ የቅኔ ተማሪ ነበር። መማር አቃተህ? አዎ። ምንድን ነው የሚያደርገው? አንድ ቦታ ጉባኤ ጀምርና ያስጠላኛል። ከቤተሰቦቼ ጋር አያስማማኝ። አያቴ ደግሞ የቤት ቤት ብታመልከው ነበረው ቃቤ ከእሷ ጋር ደግሞ ያጋጨኛል። ሰላም መሆን አልቻልኩም። ገና ብዬ ጠፋ ነው የሚለኝ። ራስን አጥፋ ሂድ። የተማሩት ምን ደረሱ? የተማሩት ሀገር አጠፉ። የተማሩት ምን አደረጉ ነው? ተማሪ መስራት ነው ያለብህ። ተስፋ ያስቆርጠኛል። ተስፋ የለኝም። የያዝኩት ይጠፋብኛል። ድምፄም ለቅዳሴ አይሆንም፣ ይይዘኛል። የሚገርም እኮ አያችሁ አይደል? መቀደስ የሚችለውን ድምፁን ይዞት እንዳይቀድስ ያደርገዋል። እግዚአብሔርን እንዳይመሰግን። ትልቅ እኮ ፈተና ነው በውስጥ ያለው። እግዚአብሔር ይመስገን እንኳን ኪዳነ ምሕረት ፈታችን። ተሸኝተዋል። ከዚህ በኋላ ተማር፣ በርትተህ ጸልይ። መብራን ትልቅ ቦታ ታደርሳለች። እመቤታችን የመጨረሻ ታድርግልህ በሉት። ኪዳነ ምሕረትን አመስግኑለት።